ትዳር የምትፈልገው ሰው ይኖራል። ጓደኛዬ ይዞኝ እናቷ ቤት ይዞኝ ሄደ። እሷን አላውቃትም ልጅቷን። እናቷ ጋር ሄደኝ። እናቷ በጣም ተመቸችኝ። ጸባይዋ፣ ሁሉ ነገሩ፣ አቀባበሏ ምናምን በጣም ተመቸኝ። ከዛ እነሱ ጋር አልፎ አልፎ እየሄድኩኝ ከእነሱ ጋር አሳልፍ ነበር። ከዛ አጋጣሚ አረብ ሀገር ነበረች ልጅቷ። ረመዳን ሙሉ በነገራችን ላይ ረመዳን ሙሉ ስለ ዘውጅ ብቻ ነው ዱዓ ያደረኩት። ያ ረቢ ሷሊ የሆነችውን አንተ ዘውጀኝ ብዬ ረመዳን ሙሉ አደረኩኝ። ልክ የኢድ ዕለት ኢድ ሰላት ስቴዲየም ሰግጄ ቀጥታ አሁን የሷ የባለቤቴን እናት ረመዳን ሙሉ አልዘየርኳቸውም ነበር በራሴ በቃ እንትን ሆኜ ማለት ነው። ተቆጡኝ። ስገባ የኢድ ዕለት ለዘይራቸው ስገባ እንዴትም እስከ ረመዳን ሙሉ ሳዘይረን ነው ተቆጡኝ። በጣም ይቅርታ አልኳቸው። ያው ረመዳን አልተመቸኝም ምናምን ብዬ ምክንያት አድርጌ ይቅርታ ጠየኳቸው። አፉ በሉኝ አልኳቸው። አፉ አሉኝ። የዛለት እሷን ያገኘኋት ከውጭ መታ ነበር አላወኩም። ከዛ ገብቼ ከነሱ ይቅርታ ካረጉልኝ በኋላ ልጃችንን ተዋወቃት ነው ያሉኝ። ከዛ እሺ ተዋወቅኳት። በቃ ያኔ ነው እሷን ያወቅኳት። በማግስቱ ቀጥታን የጠየኳት ምክንያቱም ዱዓ ሳረግ ስለነበር እናቷን አይተ ልጅቷን ጠይቅ ይባል የለ። በቃ በማግስቱ ጠየኳት። እሷን ኒካ ማሰር ፈልጋለሁ፣ የኔ ታሪኬ ይሄ ነው ብዬ ከመጀመሪያ ጀምሮ ኤሌመንተሪ እስከ ሃይ ስኩል ያለኝን የህይወት ታሪክ ነገርኳት ለሷ ማለት ነው። ከዛ ከነገርኳት በኋላ እሺ አለችኝ። ቤተሰብ ጠይቅ አለችኝ። ቤተሰብ ጠየቅኩኝ። ቤተሰብ ሽማግሌ ልኬ ተጠየቀ። ከዛ ያው ኒካ ታሰረ ማለት ነው። ለናስተናጋችን ተሰማች በጣም ነው ደስ ያላት። በጣም ተደሰተች ይሄንን ነገር። ከዛ እሷ የምትችለው እሷ ናት ማለት የደገሰችው እሷ ናት። ያው የሴት አቅሟ መልስ ደግሳ ጠርታን በቃ በጣም ደስ በሚል ሁኔታ ነው እንትን ያደረገችኝ።